ሰላም እንዴት ናችሁ? ደህና ናችሁ? ሁሉ ሰላም። ዛሬ የምንሰራው ቺክን ብሬስት በዚህ በክሬማ ይሆናል ማለት ነው። ይሄ ዲያዩን ወንትን ነው ዶሮ ነው። ዶሮ እኔ ያው የተጠቀምኩት አንድ ሰባት የሆነ ብረስት ነው የተጠቀምኩትኝ። ይሄንን በሎሚና በዝንጅብል ፓውደር በሎሚ በጨው አድርጌ ዘፍዝፌዋለሁ ሽታው እንዲጠፋ ማለት ነው። በመቀጠል ከ15 ደቂቃ በኋላ በዱቄት ፓርሜዛን ቺዝ በዚህ አድርጌ ማሪኔት አድርጌ ለአንድ ግማሽ ሰዓት ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። ከዛ እጠብሰዋለሁ ማለት ነው። አብረን እንቀጥል። እንደዚህ አድርጌዋለሁኝ ማለት ነው። አሁን ይሄንን ዱቄቱን እንቁላሉንና ይሄ ፓርሜዛን ቺዝ ነው ያደረኩትኝ። ይሄን ለ30 ደቂቃ ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። ከዛ በመቀጠል ወደ ሶሱ አሰራር እንሄዳለን። በመቀጠል የጅብ ጥላ ወይም መሽሩሙን እናዘጋጃለን ማለት ነው። እኔ የተጠቀምኩት ይሄንን ነው። እንደ አጋጣሚ ይሄ ነው ያለኝና እንደፈለጋችሁ መጠቀም ትችላላችሁ። ይሄንን ለአራት እንከትፋለን። ከዛም እንደዚህ ከተፍኩትኝ አሁን ወደ አዘጋጀሁት መጥበሻ እንጠብሰዋለን ማለት ነው። እዚህ ጋር መጥበሻውን እያጋልኩት ነው። እዚህ ጋር እንትን አለኝ ቅቤ አለኝ፣ ኖርማል ቅቤ ማለት ነው አለኝ። እዚህ ጋር ደግሞ መጥበሻ አለኝ ማለት ነው። በአማርኛ ምን እንደሆነ አላውቅም። ይሄ ታይሚ ነው የሚለው፣ ሮዝመሪ አይደለም ሌላኛው ማለት ነው እንደሆነ በአማርኛ አላወቅኩትም። ይሄንን እንደዚህ እናደርግና በዚህ እንጠብሰዋለን። እንደዚህ እያደረግን ማለት ነው። ለሽታ በጣም አሪፍ ነው። በጣም አሪፍ ሽታ ይሰጠናል ይሄ ማለት ነው። እየቆላ ነው እንደዚህ እንቆላዋለን። ከዛም እንደዚህ እየቆላን መጥበስ ነው። መቁላት አይባልም መጥበስ እንጠብሰዋለን ማለት ነው። በደንብ ቅቤ ያንሰኛል። ከዛ እንደዚህ እንጠብሰውና ብራውን እስከሚሆን ድረስ እንዲህ እንጠብሰዋለን። በደንብ ተደርጎ ተጠብሷል። አሁን ከለሩን ብራውን እየሆነ ነው ማለት ነው። በጣም አሪፍ ሆኗል። አሁን ከእሳት እናወጣዋለን። አሁን ለ30 ደቂቃ ፍሪጅ ውስጥ ያስገባነውን ዶሮ እንጠብሰዋለን ማለት ነው። እየተጠበሰ ነው ማለት ነው። በደንብ ብራውን እስከሚሆን እንጠብቃለን። እንደዚህ ብራውን ካረግን በኋላ ዘይቱ እንዲንጣፈፍ እንደዚህ እናደርገዋለን። አሁን ወደ አሰራሩ እንሄዳለን ማለት ነው። አሰራሩ ማለት ቁሌቱን እንሰራለን ማለት ነው። ነጭ ሽንኩርት፣ ትንሽ ነጭ ሽንኩርትና ቀይ ሽንኩርት አድርጌ ነው የማቁላላው። ትንሽ የገበታ ቅቤ አድርጌበታለሁ። ያው ኖርማል ቅቤ ማለት ነው።
ከዛም ቅድም የጠበስነውን መሽሩም እንጨምራለን።